ውለታ ነው የማበዛባችሁ ዘንድሮማ የእውነት አይዳኒ ልጃችን እንድትሉ አላጋችሁ አላ እኔ አሁን የህዝብ ልጅ ነኝ ባይዘይ ዝም ብላችሁ ላይቭ ላይ አትሰዳደቡ ብራቢሮ ፋሚሊ እናንተ ተከብራችሁ ኦሬዲ ሃይ ሌቭል ላይ ናችሁ ማርያምን አትሰዳደቡ እኔ ልምከራችሁ ዝም ብላችሁ አሁን ዝም ብላችሁ ጃይን ከላይቭ ሪከርድ ደብቃት ከስድብ አርቃት እያላችሁ ነው ማጸለይ ያለባችሁ የእውነት ማለት በጣም ሃይ ሌቭል ላይ ያላችሁት እንድታውቁት እና አትሰዳደቡ ወርዳችሁ አትሰዳደቡ አትመላለሱ ከማንም ሰው ጋር እኔ ስመልሰታችሁ ታውቃላችሁ ስለዚህ ኩል በቃ ራሳችሁን አስከብራችሁ ራሳችሁን ግን ደግሞ አሁን ከማንም ሰው ጋር ባለመመላለስ ራሳችሁን አስከብሩ ኦሬዲ እኮ በቃ የታወቀ ነገር እኮ ገባችሁ እና ያ ቢኩል እዚህ የለም ሪከርድ የለም ስድብ ማንም ሊያሳስተን እንኳን ቢሞክር ንቅል አድርገን ውጤት አለቃ ነው የሚደብር ሪከርድ ኢትዮጵያው የምትባይ ኮሜንት ላይ ተነቀሻቸው ያልሽው እኔ ፋራ አይደለሁም እንጂ ፋራ ቦድ እነቀሳቸው ነበር ግን ፋራ አይደለሁም ማለት ፍቅር በልብ እንጂ በታቱ አልገልጽም ብዬ ነው እሺ ውዴ ፍሱባቸው እነዚህ የሚሳደቡትን ጡጥ አርጉና ፍሱባቸው ብላለች ስቶሪ ሊያረጉላቸው ፍሱባቸው ውዴ እኔ ብነቀስ ደግሞ እኔ በጣም ልከኛ ስሩ ከጀርባዬ እስከ ቂጤ ድረስ ነው የምንነቀሳቸው ለምን አልነቀሳቸውም ውዴ አስቢ እስኪ በአንድ ቀን እኮ ነው ያስቆማችሁ የእናንተ ምላስ ሌሎቹ ላይ አፋችሁ የምታሞጠሙጡትን ሌሎቹ ላይ አለን የምትሉትን በአንድ ቀን ጸጥ አደረጓችሁ እኮ እናንተ ላይ ምንም ሳላደርጋችሁ ምንም ሳልበድላችሁ ምንም ክፉ ሳልናገር ስንት ሰው ገድላለች ስንት ሰው እንዲያርጋለች እያሉ ሲሳደቡ የነበሩትን ለነሱ መልስ ሳሰጡ ሲያንቋሸሻችሁ ለነበሩ መልስ ሳሰጡ እኔ ቤታ ምንም ክፉ ሳልናገር እኔ ላይ ተነሳችሁ እግዚአብሔር አይሆንም ነው ያለው እግዚአብሔር አይሆንም የኔ እግዚአብሔር ይለያል ማለት በአንድ ቀን አፋችሁን የዘጋችሁት እኔና አስረግጬ የምነግራችሁና ለእናንተ ቆሻሾች መልስ የለኝም ጨርሻለሁ አለቀ ስድብ የጀመርሽው ራስሽ ደግ አደረኩ እንዴ ደግ አደረኩ እኔ እንደሌላው መሽለጣለጥልሽ መሰለሽ እንዴ ሂጂና ሌላውን አስፈራሪ እኔ ለቤታሽ ነኝ እኔ ራሴን አውቃለሁ ያልኩትን አውቃለሁ የተናገርኩትን አውቃለሁኝ አለቀ የማይመጡት ልጅ ሲቆጡ ያለቅሳል አይደል በግድ ስደቢን ከሆነ ረግጠሻለሁ ፍላጎት ካለሽ ግን እኔ እንደዛ አይደለም ተምሬያለሁ አይሽ ስትናገር ይናገራሉ አሽሙርጣል ስታርግ ያሽሙርጣል አረጋለሁ ፍቅር ስትሆኝ ፍቅር ሰጥሻለሁ እንጂ እኔ ቤት ታውጥቼ ተናጋሪ እናንተ ጨዋይ ለምን እንደዛ ውዴ የለም እንዴት እንደምመልስላችሁ አሳያችኋለሁ ኦ የረሳው ወይ የረሳው ይሄንን አሁን አሉባልታ ተውት የሆነ ሰው አድበህ ተቀመጥ ሐሜት ስታማ ያለበትን ቅንድብህን ኡምብርህን ያስነሳ ሰው መልስ ምቱ ይገባል ለማን እንደሆነ ጸጥ በሉ እናንተ አሁን ይሄንን ደግሞ ለጥፉ ፎቶ ዙዙዬ ንቀበይ ሲቀጥል ብያለሁ ንጅድ ብያለሁ ዙዙዬ ብያለሁ ንቀብ ለምን መንግዝም ማለት ንቀብ ብያለሁ እናት እከካ ስሙ የሆነ ሰው ቀንድብህን ኡምብሬ ነው የምትሉትኝ እኔ የራሴ ቀንድብ ስለሆነ ኡምብሬህን ያስነሳ ሰውዬ አታጎብድድ በድብቅ እኔስ በአደባባይ ነው መንጃሮ ምን እያልኩኝ መርፌ ተወጋው ያልኩት በድብቅ መርፌ ስትወጋ ነበርክ አድበህ ተቀመጥ እኔ ማልወደው በህይወቴ ምን አይነት ሰው እንደሆነ ታውቃላችሁ እኔ አሁን እቺ ፊንገር ማለት ነው ፍለፊት ነው የምትጋፈጠኝ ፍለፊት ነው የምትሰዳደበው በህይወቴ የምጠላው ሰው ከጀርባ ሰውን አምጦ ከፍለፊት ወዳጅ የሚመስል ሰው እንዲህ አይነት ሰው ናችሁ የሚገሏችሁ መድኃኒዓለም ነው የምላችሁ ጋይስ ሁሉሽም ማስረጃሽ አለኝ ክርስቶስን ነው የምላችሁ ከቴክስት ከነቮይሳችሁ ያላችሁትን ታውቃላችሁ እሺ አራኒ ንቄት እየቻቻለሁ ግን ከባሰባችሁ ግን ቴክስታችሁን አውጣለሁ ከባሰብኝ ግን ነው የምላችሁ ቮይሳችሁን አውጣለሁ ያላችሁትን ታውቃላችሁ ስለዛ ተከብራችሁ ጥጋችሁን ይዛችሁ ተቀመጡ አይ እናጎበድዳለን ካላችሁ ደግሞ እንደማታጎበድዱ ቴክስታችሁና ቮይሳችሁን ሳውጣ የኔ ታቆማላችሁ አሉባልታ አንቺ አሉባልታ ውስጥ ስለምትወጃር እንደ ከቲክቶክ የማጣፊው አሉባልታ ከጠፋይሽ የማትወጁ ሰው ቤት አትቀመጭ እሺ አንደኛ በመጀመሪያ ደረጃ የማትወጁ ሰው ቤት አትቀመጭ የእናንተ ችግሩ ምንድነው ታውቂያለሽ እኛ ብቻ እንወደድ እኛ ብቻ እንንገስ እኛ ብቻ አይሆንም አውዴ እቺ ዓለም ለሁሉም ፍትሃዊ ሆና የተፈጠረች ለኔም ላንቺም ለሌላውም እኩል ነው ላንቺ ብቻ የሚለይ ዓለም የለም አንቺ ወዳጅ እንዳለሽ አዳም ይዙት ሁሉም ሰው ወዳጅ አለው ሁሉም ሰው አክባሪ አለው ሁሉም ሰው ደጋፊ አለው ስድብን ከኔ በላይ ማንም የሚሳደብ የለም ሚስጥርም ከማውጣት ብዙ ነገር ግን እኔ አልፈልግም ያ ነገር ውስጥ ፍቅር ይሻላል ሰላም ይሻላል ብዬ ሁሉንም የተውኩትኝ እርግፍ አድርጌ በውስጥ መጣችሁ ዛቻችሁን አደባባይ ብታደርጉት መልካም ነው እሺ በውስጥ መጣችሁ ዛቻ ትዝታላችሁ ውጭ ላይ ዝም አትበሉ የባሰ ቀን ሰው ስለማውጣው ቴክስታችሁን እረፉ ማርያምን እኔ የተናደድኩትኝ አባቴን ፎቶ እኔን መናገር ትችላላችሁ እኔን መስደብ ትችላላችሁ አባቴ ለሚያስከኝ ነገር የለም አትሊስት አባቴ ደግሞ ግን ነገር ይመጣል አባቴን ተፋቱ
እናንተ ከአባቴን ተፋቱ። የእናንተም ቤተሰብ ይሰደባል። እረፉ። እኔን ስደቡኝ፣ እኔን እርገጡኝ፣ እኔ እንደፈለጋችሁ አድርጉኝ፣ ችግር የለብኝም። እኔ ለምጄዋለሁ። ማርያምን አባቴን ተፋቱ። ስክሪንሻት እንዳለ አድርጌ ያስቀምጫለሁ። የሰው አባት አትሳደቡ። የእናንተም አባት ይሰደባል። የምትደግፉት ሰው አባት ይሰደባል። እረፉ። በቤተሰብ አትምጡ። ግለሰብ መሳደብ፣ እኔ መጥላት ትችላላችሁ፣ እኔ መስደብ ትችላላችሁ፣ እኔ ማንቋሸሽ ትችላላችሁ። ይደስ ያላችሁን ነገር አድርጉ። አልፈታም። ቅድስት በሽታ ይፍታሽ። ካለብሽ አጋንንት ተፈቺ። አልፈታም። አላስመስልም። እኔ ውስጤ እየተቃጠለ በውስጥ እየሄድኩኝ ቴክስት እየላኩ ዛቻ እየላኩኝ ውጭ ላይ ወጥቼ ደግሞ ምንም እንዳልመሰለኝ አላስመስልም። ፊት ለፊት ነው አስረግጬ የምነግርሽ። እኔ ደፋር ነኝ ስልሽ በምክንያት ነው። እንኳን ወዳይ ጠላት የመሰከረልኝ ነኝ። ፊት ለፊት ነው የምጋፈጥሽ። እኔ ከጀርባ ውስጥ ለውስጥ አልሄድም። ፊት ለፊት ግማታም ኮሽ ግማታም ታጠቢ ነው የምልሽ። ማርያምን እኔ ሰው ሳልነካ ሰው ሲነካኝ በጣም ነው የሚያስጠላኝ። ለዛውም ደግሞ አንዳንዴ ሰዎች አክብራቸዋቸው ሰዎች ወዳቸዋቸው ምንም ሳላደርግ አንድ ቀን ማታ ማርያምን አንዳንዴ እኮ ግራ ይገባኛል። ጠዋት ስነቃ የስድብ ማዕት ናዳ ደርሶብኛል። ምንድነው ኮመንት ለምን አነበበች? ይደብራል። ማርያምን ጋይስ ከኔ በላይ የሰደባችሁ ከኔ በላይ ላዋረዳቸው ሰዎች እነሱን ተጋፈጡ፣ እነሱን ከሳሷቸው፣ እነሱ ጋር ላይ ሂዱባቸው። ሰዎች ግን ምንም ሳያደርጓችሁ በግምት ብቻ ይሄ አሽሙሬኛ ነው ተብሎ ይሄ አግባብ አይደለም። ለእናንተም ነው የምነግራችሁ። እኔ ምንም የሚደርስብኝ ነገር የለም። ተሳደባላችሁ፣ ታቆማላችሁ። እኔ ቪው የምፈልግ ሰው አይደለም። ታውቃላችሁ። አነቃንጨዋለሁ ቲክቶክ። እሺ ታጠቡ፣ ፕሊዝ ታጠቡ። እንደው አፋችሁን ባትታጠቡ ጸጉራችሁን ታጥባችሁ ለሰው ተከራከሩ። ሰርጀሪ የሚሰራው ገንዘብ ያለው አትሊስት ስፖንጅ አላደርግም። አትሊስት ሰርጀሪ ቢደረግም ችግር የለውም። አትሊስት ስፖንጅ አላደርግም። ማታ ማታ ውልቄ የምተኛው ቀን ቀን የምለብሰው ስፖንጅ የለኝም ውዴ። አሁን እንደዚህ ስል ጋይስ ደግሞ ወደ ሌላ ይኬድብኛል። እኔ እኮ እመቤቴ አሁን ትናንትና አንዲቷ መጣችና ምን አለችኝ? ውጪ ነው ምናምን ብላ ጻፈች። እኔ አልወጣም አልኳት። የቤት ልጅ ነኝ። አሁን ለምሳሌ የቤት ልጅ አለ፣ የውጭ ልጆች አሉ። ቲክቶክ ኢትዮጵያ ላይ የምናውቀው የቤት ልጆች ቤት ይቀመጣሉ፣ የውጭ ልጆች ውጭ ይወጣሉ። እኔ ቤት ልጅ ነኝ። አንዷ ኮመንት ላነበብኩት የሰው ፎቶ ለጥፋ ሁሉ ለኛ ነው ይባላል እንዴ ጋይስ? አሁን አንዲቷ መጣ ለምን ታጠባለሁ መለስኩላት። ሰርጀሪ ስትል አትሊስት ሰው በገንዘቡ ሀብታም ስለሆንኩኝ $100,000 ከፍያ አሰራው ይበልሽ። አንቺ ግን ስፖንጅ ትለብሻለሽ አልኩሽ። ታወልቂዋለሽ፣ ማታ ቀን ትለብሻለሽ። ለኔ ነው አሽሙሩ ይላሉ። እኛ ኮመንት መፈስ አልቻለም እኮ ጋይስ። ኮመንቶች ለኔ ነው ካላችሁ ምን ማድረግ አልችልም እንዴ? እኔ ኮመንት አነባለሁ፣ ከተሰደብኩ መልሳለሁ። 4 ነጥብ። ኮመንት ከሰደባችሁኝ እንደ ኮመንት ልካችሁ አስገባላችኋለሁ። ለኔ ነው ያለ ሰው መውሰድ ይችላል። 4 ነጥብ። ኤኒዌይስ እወዳችኋለሁ። በአንድ ቀን ስላንቀጠቀጣችሁልኝ አመሰግናለሁ። እርግጫ ተጀምሯል። የጃኒና የቤታ ደጋፊዎች ሩዋንዳ እያሉት ሩዋንዳ ቤታዩ ትልቅ ጌም አልነበረም። ልጁ እንጫወታላት እስከማውቀው መረጃን የደረሰኝ ነገር እንጫወታላት እሺ ብላው ነበረ። ይሄ የቀጠሮ ወር ምናምን ተዘጋጅቶ አልነበረም። አይ ቲንክ በ2 ቀን ውስጥ ይመስለኛል የሆነ ጊፍት የሚሰጠኝ ሰው አለ ጌም አጫውችኝ ይላታል። እሺ አለች። ግን ስታስበው የክብር ጉዳይ ነው። ጠላቶቿን ረስታለች በዛ ሰዓት ይመስለኛል። ቤታዩ ብትሸነፍ ብዙ ጠላት እንደሚረግጣት እርግጠኛ ነኝ። አላሰበችውም በዛ ሰዓት። አይ ቲንክ ከቅንነት ይመስለኛል እሺ ትላለች። ከዛ ስታስበው ነገሩን ለካ እዚህም ቤት እሳት አለ። ተግባብተናል። ከቅንነት ነው ቤታዩ። የፈለገ ጸብ ቢኖረን ሀቅ ነው። ሀቅን እኔ ብትገሉኝ አልበላም የማንንም ሀቅ። ስለዚህ ምንድነው ከዛ ምን አደረገች ስታየው ይሄ ነገር ያስወቅጧታል። ትወቀጣለች፣ ትሰደብበታለች፣ ትዋረድበታለች ብትሸነፍ። ተግባባን። አልተዘጋጀችም። እሱ ጊፍተር አለኝ ብሎ ነው የመጣው። እሷ ደግሞ ከቅንነት ኦኬ እንጫወታለን አይነት ነገር ነው። ሰው ያንን ነገር በሲሪየስ ወሰደው። ናው የቀጠሮ ጌም አስመስለው ጨዋታውን መጫወት ፈለጉ። ልጁ ያንን ፈለገ፣ ዮናታን ማለት ነው። ዮናታን ያንን ፈልጎ ከች ሲል በቀጠሮ ቀን ቤታዩ ደግሞ አይ ይብራብኝ ነገር ብላ ላሻለች ማለት ነው። እኔም በሆነ ማረገው ተግባባን። እኔም በሆነ ማናችንም ብንሆን እንግዲህ ቆም ብሎ የሚያስብ ሰው ሶሻል ሚዲያ ላይ ትልቅ ለራሱ ቦታ የሚሰጥ ሰው ስለሰጠው ስላልሰጠው አይደለም የሚሰጥ ሰው ቆም ብሎ ያስባል። ይሄ ነገር ወደ ሌላ ይቀየራል። ስለዚህ ምን ይደረጋል? የቀጠሮ ቀኑ አይ ስትል ጃኒ ደግሞ ልጁ ጠራት፣ ነይና ተጫወቺ ከኔ ጋር አላት። ጃኒ ተጫወተች። ልጁ እንዳለውም የቀጠረው ያ ሰው በደንብ አድርጎ ሰጣው። ጃኒን አሸነፈ። ይሄ ነው የተፈጠረው ነገር። ጃኒም ምንም በክፉ አልተናገረችም፣ ምን አላለችም። ጥሩ ነው ያጫወታችሁኝ፣ የቀጠሮ አይደለም ዝም ብዬ መጥቼ ነው የተጫወትኩት አለች። አለቀ አይደለ? ይሄ ነው የተፈጠረው። ስለዚህ ማንም እዚህ ቦታ ላይ የተሳሳተ የለም። ማንም ጃኒም ስህተት አልሰራችም፣ ቤታዩም ስህተት አልሰራችም። ዮናታን የሚባለው ደግሞ ከዚህ በፊት የቀጠሮ ጌም ተጫውቶ አያውቅም። እስከማየው ድረስ አላውቅም፣ ሲጫወት አይቼው አላውቅም። ስለዚህ
የጃኒ ቤተሰብም የቤታዩ ቤተሰብም የምትረጋገጡበት ምክንያት አልገባኝም ጨርሶ። ይመችክ እመቤቴን። ይሄ በቃ ውሻ ኮፒራይት ላይ ውሻ እንስሳ እኔ ብቻ ስለምገዛ ማለት ነው በጣም እሰደብበት ነበረ። ውሻ ይበዳታል፣ ውሻ ያስረግዛ፣ ውሻ ግን አዱዬ ይመችክ እመቤቴን። እንዲህ አይነት ሰው ነው የሚመቸኝ። በቃ እንትኔ ይሄዳል ቀሪብልኝ። አትሊስት ሰዎች አመለካከታቸው እየተለወጠ ይመጣል ለእንስሳ እና አዱዬ ይመችክ የኔ አባት አዶናይዬ። እንዲህ አይነት ሰው ነው ሲመቸኝ እመቤቴን። እንዲህ በቃ እንስሳ የሚወድ ሰው አራት አላችሁ ይመቻችሁ። ጻፉ ሜታችሁ ነው ጻፉ እንዶች እኔ ችግር የለብኝም። ጻፉ አራት በሉ ይመቻችሁ። አዶናይ እመቤቴን ሳይ ደስ ያለኝ ቀደስ ለምን እኔ በእንስሳ ብዙ ተበድያለሁ ጋይስ፣ በእንስሳ ብዙ ተበድያለሁ፣ በውሻ ተበድያለሁ። በጥንቸል ሰው የላትም የምትወልደው ልጅ ስላጣይ ነው እንስሳ የምታሳድገው። አዱዬ ልጅ የለውም ግን እንስሳ ይወዳል፣ እንስሳ ይወዳል። አራት ይመቻችሁ። አንድ ሰው አገኘው እኮ እንዲህ እንስሳ የሚወድ ቲክቶከር። ተመስገን። እኔ ብቻ አይደለሁም ለካ። አሁን አንቺ ስትናገሪ እሷ አትናገርም፣ ዝም ነው የምትለው። በበጎቿ ነው የምታሰድብሽ፣ የታወቀ ነው። ልክ እንዳንቺ ማለት ነው። አንድ አይነት ስለሆናችሁ ለነገሩ በበግ እንኳን አትታሙም። ሁለታችሁም ብዙ በግ ነው ያላችሁ፣ ሁለታችሁም ማለት ነው። ስለዚህ እሷ አትናገርም። እኔ ኩል ነኝ ኮልኮሌ ነኝ እያለች አትናገርሽ። በሾርኔ ነው የምትናገርሽ። እንዳ ትክክለኛ ነገር ነው የምናገረው። ካሽቃብጡ ላንቺ ነው ማሽቃብጠው፣ እኔ ላንቺ ነው ማሽቃብጠው። እኔ ላንቺ እድሜ ልካችንን እንቀጣቀጣለን፣ ግን አጉር ሲያሽቃብጡ ላንቺ አሽቃብጣለሁ። አዎ ላንቺስ ያንቺ እኮ ይሻላል። እኔ እኮ ብያለሁ ጋይስ፣ የቤታህቴ ተንኮልም ስድብም ዘለፋ ያፊነቷም የሷ ይሻላል እኮ። አደባባይ ወጣ ነው ዘረጥጣችሁ እኮ። ያው በጎቹ እንዳሉ ነው፣ በውስጥ የምታደራጅባችሁ እነዚህ መንጋዎቹ እንዳሉ ነው። ኢትስ ኦኬ እንዳሉ ነው ስለተረዳናት። ነገር ግን ይሄ እኔ አልናገርም፣ እኔ የንጉስ ልጅ ነኝ የንግስት ልጅ ነኝ ብላ በኋላ ልጅሽን እንደዚህ ያርጉብሽ፣ ልጅሽን እንደዚህ ይበሉብሽ እያለች እያሰናዳች ብትልክም ፊት ለፊት ወጥታ እሷም ትናገራለች፣ ትገጥማለች። ይችኛው አደገኛ ናት ጋይስ። እኔ አልናገርም ይስራዋና ጋር ያመላጣ ልጅ ብላ እንዳልተሳደብ እናት እንደዚህ እንዳልተሳደብ እኔ አልሳደብም እኔ አልናገርም እያለች በኋላ በኩል የሚላጉት በጎች ጋይስ መጥፎ ቃል ከአንደበታችሁ እንዲወጣ ያደርጋሉ። ስለዚህ የኔ ማር የኔ ቆንጆ እህቴ ቤታዬ ምን ልልሽ ፈልጌ ነው እንዳትሰሜት